በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። አምላካችን እግዚአብሔር ሁላችንንም በምሕረቱና በቸርነቱ ጠብቆ ይህችን ዕለትና ሰዓት በዕድሜያችን ላይ ስለጨመረልን ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። የእውነት ዋጋው ስንት ነው? በዚህ ርዕስ ስለ እውነት እስከ መስቀልና እስከ ሞት የደረሰውን የመድኃኒታችን የኢየሱስ ክርስቶስን ነገረ መስቀል እያሰብን ለጥቂት ደቂቃዎች አብረን እንቆያለን። ስለ እውነት ዋጋ አውጡ፣ ስለ እውነት ተመን አውጡለት ብንባል ስለ እውነት የምንተምነው ዋጋ ምን ያህል ነው የሚለውንም እያንዳንዳችን እያሰብን መነሻ የሚሆነንን የዮሐንስ ወንጌል ምዕራፍ 15 ከቁጥር 18 እስከ 25 ያለውን ክፍል እንደሚከተለው አነበዋለሁኝ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኋችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኋችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተንም ደግሞ ያሳዷችኋል። ቃሌን ጠብቆ እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል። እኔ መጥቼ ባልነገርኋቸውስ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላኝ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረግሁ ኃጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው ይላል። መድኃኒታችን ኢየሱስ ክርስቶስ ስለ ራሱና ስለ ደቀ መዛሙርቱ የተናገረው ሕያው ቃል ነው። እንግዲህ ከቃሉ እንደሰማነው እውነት በሆነው በመድኃኒታችን በኢየሱስ ክርስቶስ ያደረሱትን ማሳደድና መከራ እንደዚሁም ደግሞ እውነት የሆነውን ክርስቶስን የተከተሉትን ስለ እውነት ስለ ስሙ አገልግሎት የሰጡትን ደቀ መዛሙርትም የሚጠብቃቸው ምን እንደሆነ መድኃኒታችን ኢየሱስ ክርስቶስ አስቀድሞ የተናገረው ዛሬም ድረስ ስለ ስሙ ስለ እውነት ክርስቶስን የሚከተሉ ሁሉ የሚሆንባቸውን ነገር አስቀድሞ የተናገረውን ነው። ወንጌላዊ ዮሐንስ ያነበብኩላችሁን ክፍል ዘግቦት የምናገኘው ዓለም ለእውነት የሚሆን ዋጋ እንደሌለው እውነት ከሆነው ሕይወትም ከሆነው ከክርስቶስና ከደቀ መዛሙርቱ ታሪክ መማር መረዳት እንችላለን። ዘማሪው እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲከሰስ ሲወቀስ ማለቱም ለዚህ ነው። እውነት የሆነው መድኃኒታችን ኢየሱስ ክርስቶስ በሐሰተኞች ምስክር የተቀበለውን መከራ ስለ ስሙ ደግሞ ለአገልግሎት የተጠሩት ደቀ መዛሙርትም የሚገጥማቸውን ነገር አስቀድሞ መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ተናገረ። ዛሬም ድረስ ስለ ስሙ ስለ እውነት እውነተኛ ስለሆንኩኝ እንዲሆንኩኝ እንዲህ ተፈጸመብኝ የምንል ሰዎች ብንኖር ከክርስቶስና ከደቀ መዛሙርት ሕይወት የምንማረው እውነት ስላለ በዚህ ደስ ልንሰኝ እንደሚገባ ከዚህ ቅዱስ ወንጌል ከመድኃኒታችን ከኢየሱስ ክርስቶስ ትምህርት መማር እንችላለን። የክርስቶስን እውነተኛነት ማንነቱን እንከን አልባ የሆነውን የኢየሱስ ክርስቶስን ሕይወት የተረዳው ጲላጦስ ሳይቀር ከእውነት ጋር መቆም ስለተሳነው ለሞት አሳልፎ እንደሰጠ በቅዱስ ወንጌል የተጻፈውን ሁላችንም የምናስታውሰው ሐቅ ነው። የገዛ ሚስቱ በዚያ ጻድቅ ሰው ላይ ምንም እንዳታደርግ በማለት በሕልሟ ያየችውን ሁሉ
ለጲላጦስ ብትነግረውም እውነት ዋጋ ያስከፍላልና እውነቱን እያወቀ ሕሊናው የሚያውቀውን በአንደበቱም የመሰከረውን እውነት ከእርሱ ጋር መቆም ግን አልቻለም። ምክንያቱም ሐሰተኞች ዙሪያውን ከበው ይሰቀል እያሉ ስለሆነ ለሐሰተኞች ሐሳብ ቅድሚያ መስጠት ነበረበትና እውነት የሆነውን ክርስቶስን ለሞት አሳልፎ እንደሰጠ ሁልጊዜም የምንማረው የምናውቀው ታሪክ ነው። ስለዚህ እውነት እስከዚህ ድረስ ዋጋ ያስከፍላል ወገኖቼ። የእውነትን ተመን እውነት ምን ያህል ዋጋ እንደሚያወጣ በዓለም የእውነት ስፍራ ምን እንደሚመስል ከክርስቶስና ከቅዱሳን ሕይወት መማር እንችላለን። ዛሬም ቢሆን ከእውነት ጋር በመሆናችን በእምነት ሕሊናችን የሚያውቀውን እውነት በመመስከር ከእምነት የተነሳ ከእውነት ጋር በመወገናችን መከራ ተቀብያለሁ የምንል ሰዎች ብንኖር ባሪያ ከጌታው አይበልጥም ተብሏልና ከክርስቶስ ሕይወት መማር እንችላለን። በድሮ ዘመን አንድ ንጉሥ መኳንንቱንና መሳፍንቱን ሕዝቡንም ሰበሰበና ስለ እኔ ዋጋ አውጡ፣ እኔ ስንት አወጣለሁ በማለት ጠየቃቸው ይባላል። ስለዚህ ሁሉም እየተነሳ ንጉሡ ይህን ያህል ሺህ ብር ያወጣሉ፣ ንጉሡ ይህን ያህል ሺህ ብር ያወጣሉ እያለ እየተጫረቱ በዋጋ ላይ ዋጋ እየጨመሩ የንጉሡን ዋጋ ከፍ አደረጉት። ልወደድ ባዩ ሁሉ እየተነሳ ንጉሥ ሆይ የእርስዎም ዋጋ ይህን ያህል ነው እንጂ እያለ አንዱ በተመነው ላይ ሌላ ተመን እየጨመረ የንጉሡን ዋጋ በከፍተኛ በብዙ ሺህ የሚቆጠር አደረጉ ይባላል። እና በመካከል አንድ ሰው እጁን ያወጣል። እሺ አንተስ ስንት ነው የምትለኝ በማለት ንጉሡ ይጠይቀዋል። ንጉሥ ወይ የእርስዎም ሆነ የሁላችን ጌታ የሆነው ኢየሱስ ክርስቶስ የተሸጠው በ30 ብር ነው። ስለዚህ እርስዎም ከጌታ አይበልጡምና 29 ብር ያወጣሉ አለ ይባላል። ምክንያቱም ክርስቶስ የተተመነለት በ30 ብር እንደሆነ ይታወቃልና የዚህ ሰውዬ ማስተዋል፣ የዚህ ሰውዬ እውነት ከሌሎች ሁሉ የተለየ እውነታ ነበር። ምክንያቱም ሌሎቹ በልወደድ ባይነት ብዙ ሲደረድሩለት፣ ይህ ሰውዬ ግን ከጌታ ልትበልጥ አትችልም አለ። እውነት ነው። ዓለም የራሱ የሆነውን ስለሚያውቅ የራሱ የሆኑትን ስለሚወድ ለራሱ ለሆኑት ትልቅ ስፍራና ትልቅ ዋጋ እንዳለው የሚታወቅ ነው። እውነት የሆነው ክርስቶስ ለእውነት አገልግሎት የተሰለፉት ደቀ መዛሙርቱ ግን በዓለም ዋጋ አልነበራቸውም። እኔ ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው አለ መድኃኒታችን ኢየሱስ ክርስቶስ። እኔ ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው። ለምን ጠላቸው? እውነት በእነርሱ ስላለ፣ በእውነት ስለሚመላለሱ፣ በቃሉ እውነት ስለሚመላለሱ፣ ለእግዚአብሔር እውነት፣ ለክርስቶስ እውነት የተጠሩበትን አገልግሎት ከዳር ለማድረስ ስለሚተጉ ዓለም ጠላቸው። ሐዋርያው ጳውሎስ የዓለም ጥራጊ የሁሉም ጉድፍ ሆነናል አለ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 13 ላይ የዓለም ጥራጊ የሁሉም ጉድፍ ሆነናል። ምክንያቱም ዓለም ለቅዱሳን ቦታ አልነበረውም። በዓለም ዘንድ እንደ ጥራጊ ሆን አለ። በዓለም ዘንድ እንደ ጉድፍ ሆን አለ። ዓለም ምክንያቱም የራሱ የሆኑትን ይወዳል እንጂ የራሱ ለሆኑት ቦታና ስፍራ ትልቅ ዋጋ ይሰጣል እንጂ ከእውነት የሆኑትን አይቀበላቸውምና ዛሬም ከእውነት የተነሳ ዓለም የጠላቸው ብዙ ሰዎች እንዳሉ የሚታወቅ ነው። አለቃ ገብረሐና ልጃቸውን አንድ ምክር መከሩት ይባላል። ልጄ ሆይ ከውሸታም ሰው ጋር እንዳትጣላ፣ ምክንያቱም ደጋፊው ብዙ ነው፣ አጃቢው ብዙ ነው። ስለዚህ ከውሸታም ሰው ጋር እንዳትጣላ በማለት መከሩት ይባላል። ምክንያቱም ከብዙ ውሸተኞች መካከል አንድ እውነተኛ ሰው ቢኖር ተቀባይነት እንደሌለው ቀድሞ የተረዱ ሰው ስለሆኑ የውሸታም ወዳጁና ደጋፊው ብዙ ስለሆነ ከውሸታም ሰው ጋር እንዳትጣላ በማለት መከሩት ይባላል።
ስለዚህ የክርስቶስ ደቀ መዛሙርት መምህራቸው ኢየሱስ ክርስቶስ የተጓዘበትን የእውነት መንገድ ስለመረጡ ዓለም ጠላቸው። የተጠሉበት ደግሞ በእውነት ምክንያት ነው። በእውነት ምክንያት ተጠላሁ የምንል ሰዎች ካለን እጅግ የተባረክን የታደልን ነን። በውሸት በቅጥፈት መጠላት ነው እንጂ መጥፎ፣ በእውነት ምክንያት መጠላት በእግዚአብሔር ዘንድ ሞገስና ክብር ማግኘት ነው። ሐዋርያው ያዕቆብ በመልእክቱ እንደገለጸው የዓለም ወዳጅ ሊሆን የሚወድ የእግዚአብሔር ጠላት ሆኗል አለ። የዓለም ወዳጅ ሊሆን የሚወድ የእግዚአብሔር ጠላት ሆነዋል። ያዕቆብ መልእክት ምዕራፍ 4 ቁጥር 4 ላይ ዓለምን በተወዳጀን ቁጥር የእግዚአብሔር ጠላቶች እንሆናለን። የእግዚአብሔር ወዳጆች በሆን ቁጥር ደግሞ ዓለም ይጠላናል። አንድ ወቅት እውነትን ስቀሏት የሚል መጽሐፍ ማንበቤን አስታውሳለሁኝ። እውነት የሆነውን ክርስቶስን ይሰቀል ሲሉ ዙሪያውን የከበቡት እጅግ ብዙዎች ነበሩ። እውነት የሆነው ክርስቶስ ግን ብቻውን ከእውነት ጋር ሆኖ ያንን ሁሉ መከራ ተቀበለ፣ እስከ መስቀል ሞትም ደረሰ። ደስ የሚለው ግን እውነት ምን ጊዜም ቢሆን አሸናፊ መሆኗን ነው። እውነት እንደ ውሸት ቶሎ የሚከስም አይደለም ወገኖቼ። ውሸት የፈለገውን ያህል ቢደረደር ብዙ ደጋፊ ቢኖረው እንደ እውነት ዕድሜ የለውም። እውነት የሆነው መድኃኒታችን ኢየሱስ ክርስቶስ በነዛ ሁሉ የውሸት ምስክሮች ተገፍቶ እስከ መስቀል ድረስ እንዲደርስ ከተደረገ በኋላ በሦስተኛው ቀን ሞትን ድል አድርጎ በተነሳ ጊዜ ሐሰት በቦታው አልነበረም። ሐሰት እንደ እውነት የመቆም አቅም የለውም። ሐዋርያው ጳውሎስ እንዳለው እንሰደዳለን እንጂ አንጠፋም፣ እንወድቃለን እንጂ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም አለ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 9 ላይ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። እውነት የፈለገውን ያህል ቢሰደድ ወገኖቼ ተጥሎ አይቀርም። በእውነት ምክንያት መውደቅ እንኳ ቢኖር መጥፋት የለም። ምክንያቱም እውነት እንደ ውሸት ለጥቂት ጊዜ ገኖ የሚጠፋ ሳይሆን በመከራ ውስጥም ሆኖ እየፈካ የሚሄድ ቋሚ ነገር ነው። ምክንያቱም እውነት ራሱ እግዚአብሔር ስለሆነ፣ እውነት ራሱ መድኃኒታችን ኢየሱስ ክርስቶስ ስለሆነ እውነትን የተቀሙ የሚላቸው ሰዎች አሉ። ሐዋርያው ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ እውነትን የተቀሙ የሚላቸው ሰዎች አሉ። እውነትን የተቀሙ ሰዎች የሐሰት ምስክሮችን አስነስተው ክርስቶስ እንዲሰቀልና እንዲሞት ምክንያት ሆነው ነበር። እውነት የሆነው ክርስቶስ ሞትን ድል አድርጎ ሲነሳ ግን እነዛ ሁሉ የሐሰት ምስክሮችና ይሰቀል ሲል የነበረው በአጠገቡ አልተገኘም። ምክንያቱም እውነት ድል አድራጊ ሲሆን ሐሰት ግን የሚከስም የሚጠፋ ስለሆነ ዘማሪውም ዓለም ከንቱ አላፊ፣ ዓለም ከንቱ ታይቶ ጠፊ እንዳለው ከንቱ የሆነው ዓለም፣ ታይቶ የሚጠፋው ዓለም በእውነት ላይ በየጊዜው ፈተናዎችንና ልዩ ልዩ መከራዎችን ሲያደርስ አዲስ ነገር አይደለም። ስለዚህ እውነት የሆነው ክርስቶስ እንደ ሞት አልቀረም። እውነት የሆነው ክርስቶስ ምንም በመስቀል ላይ ቢውል፣ ምንም ያንን ሁሉ ስቃይ ቢደርስበት፣ በሦስተኛው ቀን ግን ሞትን ድል አድርጎ ተነሳ። ስለዚህ በውሸት ዓለም የዓለም ወዳጅ ከመሆን ይልቅ በእውነት የእግዚአብሔር ወዳጅ መሆን እጅግ መታደል ነው። ቅዱሳንም መከራ ተቀበሉ፣ እስከ ሞት ድረስ ተደበደቡ። ነገር ግን እውነት በእነርሱ ስላለ የተከተሉትና የመረጡት እውነት ግን ለዘላለም ክብር አበቃቸው። ስለዚህ የእውነት ተመኑ ምንድን ነው? የእውነት ዋጋው ስንት ነው? የሚል ጥያቄ ያነሳን እንደሆነ እውነት በዓለም ውስጥ ዋጋ የለውም። በእውነት ምክንያት ዋጋ ያጡ ብዙዎች ናቸው። በእውነት ምክንያት የሚሰደዱ ብዙዎች ናቸው።
በእውነት ምክንያት ኑሯቸው የተመሰቃቀለባቸው፣ በእውነት ምክንያት ሕይወታቸውን አደጋ ላይ የጣሉ፣ በእውነት ምክንያት የተገፉ ብዙ ሰዎች ሊኖሩ ይችላሉ። ምናልባትም እያንዳንዳችንም የምናውቃቸው ሰዎች ሊኖሩ ይችላሉ። ነገር ግን እውነት ከሆነው ከክርስቶስ ጋር መሆን፣ ከተሰቀለው ከክርስቶስ ጋር መሆን፣ ስለ ስሙ መከራ የተቀበሉት ቅዱሳን ታሪካቸው ለዘመናት የማያቋርጥ ሆኖ ለምድር በረከት በመሆን እውነትን ለሰው ልጆች በማዳረስ የክርስቶስን ፈለግ የክርስቶስን ምሳሌ በመከተል ዛሬም ድረስ ስማቸው እንደገነነ ይኖራል። ስለዚህ ከእውነት ጋር መሆን ትልቅ በረከት ነው። እውነት በዓለም ዘንድ ዋጋ እንደሌለው ብናውቅም በእግዚአብሔር ዘንድ ግን ትልቅ ዋጋ አለው። በእውነት የሆነውን ሕይወት መርጠን እውነት ከሆነው ከክርስቶስ ጋር ዘመናችንን ሁሉ ከእርሱ ጋር እንድናደርገው ቅዱስ ፈቃዱ ይሁንልን። የተሰቀለውና ሞት ድል አድርጎ የተነሳው መድኃኒታችን ኢየሱስ ክርስቶስ ስሙ ይክበር ይመስገን። አሜን።